እሺ ተመልካቾች እንዴት ናችሁ? በዓለም ላይ 195 እውቅና የተሰጣቸው ሀገራት አሉ። የእነዚህ ሀገራቶች ጠቅላላ ሀገራዊ ምርት ጂዲፒ በ2025 $117 ትሪሊዮን ደርሷል። በጣም የሚገርማችሁ የዚህን 42 ከመቶ የያዙት ሁለት ሀገራት ብቻ ናቸው፣ አሜሪካና ቻይና። ይሄ በጣም ነው የሚገርመው። 195 ሀገራቶች አሉ። $117 ትሪሊዮን ጠቅላላ ሀገራዊ ምርት ደርሷል። ነገር ግን 42 ከመቶ የሁለት ሀገራቶች ነው። እነዚህ ሀገራቶች ላለፉት 25 ዓመታት እንዴት እንደመጡ የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። የአይኤምኤፍ መረጃ ወጥቷል እና የካናዳ ያለው ቪዥዋል ካፒታሊስት የሚባለው የአይኤምኤፍ እና ወርልድ ባንክ ዳታን የሚተነትነው ተቋም የ2025 የጂዲፒ የሀገራቱን ጂዲፒ ትልልቅ ጂዲፒ ያላቸው የሚባሉ 50 ሀገራቶችን ዝርዝር አውጥቷል። ከነዚህ 50 ሀገራቶች መካከል ሁለት ሀገራት ብቻ ናቸው ከአፍሪካ ያሉት። እንግዲህ የዓለም ጠቅላላ ሀገራዊ ምርት $117 ትሪሊዮን ደርሷል። አሁንም በከፍተኛ የምትመራው አሜሪካ ነች። $30.6 ትሪሊዮን 26 ከመቶ ነው ብቻዋን ያዘችው። ቻይና 19.4 ትሪሊዮን 16 ከመቶ ነው። ሶስተኛዋ ጀርመን ነች። የሚገርመው ጀርመን የዛሬ 25 ዓመትም ሶስተኛ ነበረች። ጀርመን $5 ትሪሊዮን የጃፓንን ቦታ ነጥቃለች። ጃፓን 4.3 ትሪሊዮን ላይ ደርሳለች። ህንድ 4.1 ትሪሊዮን እና ዩናይትድ ኪንግደም 4 ትሪሊዮን። በጣም ትልቆቹ እነዚህ ናቸው። ከዚህ ውስጥ 42 ከመቶውን የያዙት አሜሪካና ቻይና ናቸው። እንዴት ነበር ለ25 ዓመታት ይህን ሲለዋወጡ የመጡት የሚለውን የተወሰነ እንመልከት እስቲ። እንግዲህ አሁን ላይ 2025 ላይ ትሪሊዮን ጠቅላላ ሀገራዊ ምርትን ያለፉ ሀገራቶች ብዛት 20 ደርሷል። የሚገርማችሁ የዛሬ 25 ዓመት ትሪሊዮንን የዘለለ ኢኮኖሚ የነበራቸው ሀገራቶች 4 ብቻ ነበሩ፣ አሜሪካ፣ ጃፓን፣ ጀርመንና ቻይና ብቻ። አሁን 20 ደርሷል። በዚህ 25 ዓመት ውስጥ ጠቅላላ ሀገራዊ ምርታቸውን ትሪሊዮን የከተቱ ሀገራቶች ወደ 16 ተጨምረው 20 ደርሷል። እነዚህ እንግዲህ አሜሪካ፣ ቻይና፣ ጀርመን፣ ጃፓን፣ ህንድ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጣሊያን፣ ራሽያ፣ ካናዳ፣ ብራዚል፣ ስፔን፣ ሜክሲኮ፣ ደቡብ ኮሪያ፣ አውስትራሊያ፣ ተርኪ፣ ኢንዶኔዥያ፣ ኔዘርላንድ፣ ሳውዲ አረቢያ፣ ፖላንድ፣ ስዊዘርላንድ እነዚህ ናቸው 20ዎቹ ትሪሊዮንን የዘለሉት። በጣም ከፍተኛ ኢኮኖሚ እያስመዘገቡ ያሉት ምንድነው? ከደቡብ አሜሪካ ብራዚል ነች በ2.5 ትሪሊዮን። ከሰሜን አሜሪካ እንግዲህ ዩኤስ ነች በ30.6 ትሪሊዮን። ከአውሮፓ ጀርመን ነች በ5 ትሪሊዮን። ከእስያ ቻይና ነች በ19.4 ትሪሊዮን። ከአፍሪካ ደግሞ ደቡብ አፍሪካ ነች። እንግዲህ ደቡብ አፍሪካ በ426 ቢሊዮን ማለት ነው። እንግዲህ ላለፉት 25 ዓመታቶች ነው እየተንከባለለ የመጣው። በአማካይ የቻይና ኢኮኖሚ ከ2000 እስከ 2005 አሁን በ25 ዓመት ውስጥ በአማካይ በ585% ነው ያደገው። 585%። የህንድ ኢኮኖሚ በ364% ነው ያደገው። የአሜሪካ ኢኮኖሚ ባለፉት 25 ዓመታቶች ኦልሞስት በ70% ያህል ያደገው። እንግዲህ ከ25 ዓመት በፊት የአሜሪካ ኢኮኖሚ $10 ትሪሊዮን ነበር። የዛን ጊዜም የዓለም ጠቅላላ ሀገራዊ ምርት $33 ትሪሊዮን ነበር። 30 ከመቶውን የአሜሪካ ኢኮኖሚ ብቻ ነበር የዛሬ 25 ዓመት። አሁን ድርሻው ወደ 26 ከመቶ ዝቅ ብሏል። ከዛ በላይ የተፈጠሩ ሀገራቶችም አሉ። በጣም የሚያስገርመው የጃፓን ኢኮኖሚ ነው። የጃፓን ኢኮኖሚ የዛሬ 25 ዓመት ሁለተኛ ነበር። $5 ትሪሊዮን አቅም የነበረው ነበር የዛሬ 25 ዓመት። የሚገርመው አሁን በ600 እና በ700 ቢሊዮን ቀንሶ $4.3 ትሪሊዮን ላይ ነው ያለው። የዓለም እንግዲህ አራተኛ ኢኮኖሚ ይሆናል። የዓለም ሁለተኛ ኢኮኖሚ ነበር የዛሬ 25 ዓመት። በምንድን ነው ካላችሁ ዲፍሌሽን ነው ሲጎዳው የነበረው። ዲፍሌሽን ማለት የዋጋ ንረት ተቃራኒ ማለት ነው። የቀነሰ ኢኮኖሚ ነው። ከአውሮፓ የጣሊያን ኢኮኖሚ በ9 ከመቶ ነው ላለፉት 25 ዓመታቶች ያደገው። አፍሪካ ውስጥ ደግሞ ትልልቅ ኢኮኖሚ ያላቸው እንግዲህ 50 ውስጥ የገቡት 40ኛ ከዓለም 50 ትልልቅ ኢኮኖሚ ካላቸው ሀገራቶች መካከል 40ኛ ደረጃ ላይ ያለችው ደቡብ አፍሪካ ነች $426 ቢሊዮን። 45ኛ ያለችው ደግሞ ግብፅ ነች 349 ቢሊዮን። ስለዚህ ከአፍሪካ ትልልቅ ኢኮኖሚ ባለቤት እንደሱ ናቸው። እንግዲህ ላለፉት 25 ዓመታት አብዛኞቹ ከ200% በላይ ነው እያደጉ የመጡት። በፍጥነት ነው ያደጉት።
በጣም የበለጸጉ የነበሩት የአውሮፓ ሀገራቶች በዛ ፍጥነት ማደግ አልቻሉም። የእስያ ሀገራቶች በአብዛኛው በፍጥነት ነው እያደጉ የመጡት። ካዛኪስታን ከ200% በላይ ያደጉ እስከ 300% ማለት ካዛኪስታን፣ ባንግላዴሽ፣ ቪየትናም፣ ፊሊፒንስ፣ ኢንዶኔዥያ እነዚህ በሙሉ የእስያ ሀገራቶች ናቸው። ተርክዬና አየርላንድ ናቸው። ተርክዬ የቱርክ ማለት ነው። የእስያና አውሮፓ ነው ቅልቅል ነች እሷ። አየርላንድ ደግሞ አውሮፓ ነው። ከ200% በላይ ነው ያደጉት። ተመልከቱ የእስያ ሀገራቶች እንዴት በፍጥነት ላለፉት 25 ዓመታቶች ኢኮኖሚያቸውን እያስፈነጠሩ እንዳሉ። እንግዲህ በዚህ 25 ዓመታት ተጨማሪ 6 ሀገራቶች ተፈጥሯል በዓለም ላይ። እንግዲህ 2000 ዓመተ ምህረት ላይ 189 የነበሩ በዩናይትድ ኔሽን እውቅና የተሰጣቸው ሀገራት ብዛት አሁን 195 ደርሰዋል። አዳዲስ ሀገራቶች ተፈጥረዋል ላለፉት 25 ዓመታቶች። ለምሳሌ የሰርቢያና ሞንቴኔግሮ 2 ቦታ ስለተሰነጠቁ 2 ሀገር ሆነዋል። ደቡብ ሱዳን ተፈጥራለች፣ ኮሶቮ ተፈጥራለች፣ ኢስት ቲሞር ተፈጥራለች። እነዚህ ሀገራቶች ተጨምረው 195 ደርሷል። የአሜሪካ ግን ላለፉት 25 ዓመታቶች የዓለምን 30% ኢኮኖሚ መያዝ እስካሁን የቀጠለ ነው። በጣም የሚገርሙ እስካሁን የቀጠለ ነው። አሁን እንደውም በፊት የዛሬ 25 ዓመት 30% የነበራትን ድርሻ አሁን ወደ 26% ትንሽ ዝቅ ብሏል። ግን አሁንም እየመራ ነው። በጣም የሚገርመው የሌሎች ሀገራቶች የቻይናና የህንድ በተለይ የቻይና ኢኮኖሚ የዛሬ 25 ዓመት $1 ትሪሊዮን ነበረ ጠቅላላ ሀገራዊ ምርቱ ጂዲፒው ማለት በ25 ዓመት ውስጥ የዛን ጊዜ የነበራትን ድርሻ አሁን ወደ 16% ድርሻ ያላት ወይም 19.4 ትሪሊዮን ማሳደግ ችላለች። በ25 ዓመት ውስጥ $18 ትሪሊዮን ጂዲፒ አቅም ያለው ኢኮኖሚ እንዲሆን አድርጋለች። በጣም ነው የሚገርሙ። የአሜሪካን በተመሳሳይ ነው። አሜሪካም የዛሬ 25 ዓመት 10 ትሪሊዮን የነበረ ዶላርን ጂዲፒን አሁን 30.6 ትሪሊዮን ያደረሱት። ኦልሞስት 20 ትሪሊዮን የጨመሩት ኢኮኖሚያቸው ላይ። ይሄ በጣም ነው የሚገርሙ። የዛሬ 25 ዓመት የጀርመን ኢኮኖሚ ሶስተኛ ነበር። ኦልሞስት ወደ $2 ትሪሊዮን የነበረው ጠንካራ ኢኮኖሚ ነበር። ያኔም ሶስተኛ ነች። አሁን በጃፓን ተበልጣ የነበረውን አሁን ገልብጣ ሶስተኛ ሆናለች። አሁን 5 ትሪሊዮን አደርሳለች። 2 ትሪሊዮን የነበረውን ጠቅላላ ሀገራዊ ምርት። የህንድም በጣም የሚገርም ነው። የህንድ እድገት በጣም በተከታታይ ከ6% በላይ እያደገ መጥቶ አሁን በዓለም ላይ 5ኛው ግዙፍ ኢኮኖሚ የህንድ ኢኮኖሚ ነው። በጣም በሚገርም $4.1 ትሪሊዮን። የዛሬ 5 ዓመት የህንድ ኢኮኖሚ $470 ቢሊዮን ብቻ ነበር የነበረው። የሚገርመው ኦልሞስት ወደ 4 ትሪሊዮን ከ3.5 ትሪሊዮን በላይ ጨምሯል በ25 ዓመት ውስጥ። የአይኤምኤፍ የቀጥሎ ፕሮጀክሽን የሚያሳየው እንደውም ትንበያ የሚያሳየው የህንድ ኢኮኖሚ ኦልሞስት ወደ 3ኛ ላይ የሚደርስ ኢኮኖሚ ነው። በፍጥነት እያደገ ያለ ኢኮኖሚ ነው እና በዓለም ላይ 195 ሀገራቶች ቁጭ ብለው ነገር ግን 42% የሚሆኑ 2 ሀገራቶች ብቻ ናቸው የያዙት። ይሄ በጣም የሚያስገርም ነው። በጣም የሚያስገርም ነው። በተለይ እስያ ውስጥ ያሉ ሀገራቶች ኢኮኖሚያቸውን እንዴት አስፈንጥረው እዚህ ደረጃ ላይ እንዳደረሱ በጣም ብዙ መጽሐፎችም አርቲክሎችም አሉ። በጣም ነው የሚገርሙት። ያደገው ሀገራቶችም ደግሞ ሆኖ ቦታዋን ላለማስላቀቅ አሜሪካ ሄደችበትን ፍጥነት በጣም የሚገርም ነው። በጣም ብዙ ሀገራቶች በፍጥነት ነው የሚያድጉት፣ ግን መጀመሪያ ላይ በልጸገው የነበሩ ሀገራቶች ደግሞ እድገታቸው ወደ ታች ነው የሚወርዱ። ለምሳሌ የጣሊያን ኢኮኖሚ ካያችሁት ጠንካራ የሚባለው ኢኮኖሚ ነው። ኦልሞስት ወደ 8ኛ ላይ ያለ ኢኮኖሚ ነው። ነገር ግን 9% ነው በአማካይ ያደገው ላለፉት 25 ዓመታቶች። ኦልሞስት ሳቹሬት ያደረገ ኢኮኖሚ ነው ማለት። የእስያ ኢኮኖሚ ግን በፍጥነት እያደገ ነው። ይህኛውን መረጃ ለእናንተ ሼር ለማድረግ ፈልጌ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።